እሺ ውድ ቤተሰቦቼ ምግባችን በዚህ መልኩ ደርሷል። እንደምታዩት ሻያችንን ደረሰ፣ ሁሉም ነገር ደረሰ። ኑ አብረን እንብላ ውድ ቤተሰቦቼ። እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ምስጋና ከልብ ነው። ለዛሬ የሰራሁት ምግብ ይሄን ይመስል ነበር። ወዳችሁ ፈቅዳችሁ ስለምትከታተሉ በርቺ ስለምትሉኝ ውድ የዩቲዩብ ቤተሰቦቼ ምስጋና ከልብ ነው። አላህ ያክብርልኝ። ፈጣሪ ባላሰባችሁት ነገር ያስደስታችሁ። እንዲሁም ደግሞ በውስጥ እየመጣችሁ አሁን ያችን በልተሽ አሁን አትክልት ተበልቶ ነው ቦርጭ የሚቀነሰው የምትሉኝ ሞክሩት፣ የምር ሞክሩት፣ ይሰራል። እና ደግሞ አስተያየታችሁን በዚህ ጻፉ እንጂ በውስጥ አትጻፉ። በቃ ሀላት በውስጥ አትጠይቁኝ፣ በይጣፉ እና ሙዴት ቤተሰቦች ለእናንተ ምስጋና ከልብ ነው፣ ከልብ ነው የማመሰግነው ስለምታበረታቱኝ። የዛሬ ምሳችን ይሄን ይመስል ነበረ። አብራችሁ ስለቆያችሁ ምስጋና ከልብ ነው፣ ከልብ አመሰግናለሁ። እንግዲህ የዛሬ ምግብ ይሄን ይመስላል። ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውዴት ቤተሰቦች እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ይዟችኋል? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማት ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ያው ውፍረት ለመቀነስ ያሰባችሁ እንደኔ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። እንደኔ ውፍረት ላስቸገራችሁ ማለት ነው። የምር ዛሬ ውፍረት የድሮ ነው፣ የአብሮ አደጌ ነው። አይለቅም ምናምን የሚባል ነገር የለም። ምግባችንን ተቀነስን፣ አመጋገባችንን ካስተካከልን ከኔ ወደ ወፍራም የለም። እኔ በጣም ወፍራም ነበር። አልሐምዱሊላህ አሁን እየቀነስኩ ነው። ያው ገና ብዙ ይቀረኛል። ወይም ደግሞ አብረን እንስራ፣ የቀረኝን አብረን እናስተካከል። እናንተ ጋር ውድ ቤተሰቦች ጋር እንደዚህ በረጃጅም የተከተፈ ሽንኩርት አለ። የዛሬ ሽንኩርት ትንሽ በዛ ያለ ነው። እኔ ለራሴ ሲሰራ በዛ እያረኩ እየሰራሁ ነው። ግለሰቦች ቢሆን ሁላ ከባድ ነው። እነሱ ስለማይፈልጉ ነው እንጂ ለሽንኩርት ምናምን አይደለም። እና ውድ ቤተሰቦች አሁን በኋላማ ውፍረት አይጫወትብንም። እንደምንም ብለን እንቀንሰዋል። ዛሬ እንግዲህ የምግብ እየሰራሁ ደግሞ ቆንጆ እድል ለእናንተ ይዤላችሁ መጥቻለሁ። ለእኛም ሁላችንም ለአረብ ሀገር እህቶች እንዲህ በአረብ ሀገር ወልዳችሁ ልጅ ለቤተሰብ ሰጥታችሁ እናትና አባቶቻችሁን ለምታስቸግሩም እንደዚሁም ደግሞ ለሁላችሁም ቤተሰቦች ይሆናል። በነገራችን ላይ ለወንድም ለሴትም ይሆናል። ሰሜን ወሎ ወርሳ አባጌትዬና አካባቢዋ የምትገኙ ከወልዲያ እስከ ሀይቅ ድረስ ባለው ሁሉንም ሀገር ታደርሳለች። በምንም ትርፍ ሳይሆን በራሷ እናትና አባቶቻችሁ ደካማ ከሆኑ እሷ ጨውና ሽሮውን አስፈጭታ እህሉን አደራይታ አስፈጭታ ሁሉንም ጃሂዝ አድርጋ የጉልበቷን ብቻ ነው የምትቀበለው። ምንም አይነት ትርፍ አትቀበልም። እንዲሁም የሮመዳን አስቤዛ ውድ ቤተሰቦች ሮመዳን እንግዲህ 18 ቀን እየቀረው ነው። የሮመዳን አስቤዛ መግዛት ለምትፈልጉ ጨውና ሽሮ በማደረጃጀት እናቶቻችንን እህቶቻችንን አደከምን የምትሉ በተለይ ልጅ ያስያዝን ሰዎች የሆነ ነገር ያው እንዲያስቸገርናቸው ይሰማናል። የሆነ ነገር አድርጉ ራሱ ስንል ለዛ ሀሪፍ እድል ነው። እሷ ገዝታ ሁሉንም ነገር ልክ እንደ ራሷ በታማኝነት አዘጋጅታ የምታደርስ ውድህት ያለ የዩቲዩብ ስሟ ዘይነባ ኢምራን ነው። ዘይነባ ኢማም ወይም የኢምራን እናት በመባል የምትታወቅ እህቴ በጣም በታማኝነት የምትሰራ ናት። የማምንባት ልክ እንደ ራሴ የምኮራባት እህቴ ናት። እዘዟት፣ ሁሉንም ነገር ታደርሳለች። ቁጥሯን አስገባላችኋለሁ፣ የመጀመሪያ ኮሜንት ላይ አስቀምጣለሁ። እዘዟት ውዶች። እንዲሁም የዩቲዩብ አካውንት አላት፣ ዘይነባ ኢምራን ይላል የዩቲዩብ አካውንቷ። በጣም ጎበዝ ልጅ ናት። ሁሉንም በታማኝነት እያሳየሽ እንካላችኋት እንዲሁ ቪዲዮ እየቀረጸ እያሳየች በቀር ለኛው ብቻ ነው የምትልኩ ካላችኋት ለእናንተ ብቻ ቀርጻ እየላከ ጨውና ሽሮ፣ በርበሬ፣ ቅቤ ብትፈልጉ ገብስ፣ አጃ፣ የተለያዩ ነገሮችን እንደዛው እንደዋጋው እየገዛች ልክ እንደ ራሷ የምታምንበትን እያረገች የምታዘጋጅ እህት ያለች
እየገባችሁ እዘዟት። ማዘዝ ለምትፈልጉ እኔ እያዘዝኳት ነው። በጣም ያኔ በጣም ብዙ ልጆች ያዟታል። ኢትዮዋን እየገባችሁ ዘይነባ እሙ ኢምራን ነው የሚለው። ሰሜን ወሎ ከወልዲያ እሷ መርሳ ናት። ከወልዲያ እስከ ሀይቅ ድረስ መኪና በሚገባው ሁሉም አካባቢ ትሄዳለች። ሁሌ ኩኩቢ፣ ዳሪሞ፣ ጃሮታ፣ መነበይ ማን ነው የሚባለው ወይዱ ምናምን ያንን አካባቢ ሁሉንም ትሄዳለች። ደግሞ በውጫሌ ሀይቅ፣ ውርጌሳ፣ ቀይ አፈር፣ ሊብሶ፣ መሀል አምባ ጊራና ምናምን ሁሉንም ታደርሳለች። መኪና የሚገባበት አካባቢ ሁሉንም ታደርሳለች። እዘዟት ውድ ቤተሰቦች። ጎራ አርባ ዋይ ተህሎ ጭራይቲ መንደር ምናምን ያላችሁ እዘዟት። ባይሆን መኪናና ባጃጅ ከሚገባበት ወይም ደግሞ እነሱ ከተቀበሏት ችግር የለውም። እንዲሁም ደግሞ ውቢቷን የሚበር የመርሳ መዳረሻ ለምለሟን የሚበር ከሁሉም ያው ለየት አድርጌ የጠራኋት ሀገሬ ስለሆነች ነው። ውቢቷን የሚበር የመርሳ መግቢያችን መዳረሻችን ታደርሳለች። ሁሉንም ቦታ ከወልዲያ እስከ ሀይቅ ባለው መኪና በሚገቡ ከሁሉም ትገባለች። እያዘዛችኋት እሷንም አበረታቷት። እናንተም ደግሞ እድሉን ተጠቀሙ። ትርፍ ሳታገኙ በሪያሉ አንድ ኬሻ ነጭ ዱቄት 180 ሪያል 160 ሪያል ነው የሚሉት። አሁን የሮመዳን አስቤዛ ሸርካ አረጉት ከነጋዴዎቹ ሳይ ማለት ነው። ግን ይቅርታ አድርጉልኝ ነጋዴዎቹን፣ እናንተን ለመንካት ሳይሆን የወደደ ሁሉም በየውዴታው ነው የሚያዘው። ግን እሷ የጉልበቷን የገዛችበትን ብቻ የጉልበቷን በኢትዮጵያ ብር የተስማማችሁበትን እናንተ ያመናችሁበትን ነው እንጂ የምትሰጧት ምንም አይነት ሌላ ትርፍ አትቀበልም ከእናንተ ማለት ነው። ያው የጉልበቷን ብቻ ነው። ከሱቁ ሁሉም ነጭ ዱቄት አንድ ኬሻ በአሁኑ ሰዓት 5400 ብር ነው። ተምር 2700 ብር ነው። ዘይት ኦመር ዘይት 1900 ብር። ያው እንደ ገበያው ነው፣ ሊቀንስም ሊጨምርም ይችላል። ደግሞ ሌላው ዘይት 1700 1800 አለ እስከ 1600 ድረስ አለ። ዘይት 5 ሊትር ሁሉንም ታስረዳችኋለች እሷው። ከጨውና ሽሮ ከቅመማ ቅመም ከሁሉንም ጥራጥሬ ገብስ፣ አጃ፣ ጨውና ሽሮ፣ ምስር፣ አተር እንዲሁም ስኳርና አሲር ሁሉንም ነገር ታቀርባለች። እያዘዛችኋት ለረመዳን ውድ ቤተሰቦቻችሁን እያስደሰታችሁ በተለይ ጨውና ሽሮ ተፈጭቶ እህሉ ተፈጭቶ ከደጃፋቸው ሲወርድ ነጭ ዱቄቱ፣ ዘይቱ፣ ተምሩ ሁሉም ነገር ሩዙ፣ መኮረኒ ሁሉም ተገዝቶ ሲወርድላቸው ገበያ ሂደው ገበያ ሳይመቱ በዛሬው ኑሮ ውድነት አንድ ነገር በ3 ቀን 300 400 ለውጥ በሚያመጣበት ሰዓት በእርግጥ ይገዛሉ፣ ገዝተው እነሱም ይበላሉ። ግን እነሱ ሄደው ፀሐይ ተመተው ተንከራተው ከሚገዙት ከደጃፋቸው ድረስ ቢሄዱላቸው በጣም ደስ ይላል። ለዛውም ደግሞ በሪያል ሳትበሉ በዛው በኢትዮጵያ ብር በኢትዮጵያው እናቶቻችን በሚገዙበት ዋጋ ተገዝቶ እሷ የገዛይበትን የጉልበቷን ብቻ ከፍላችሁ ከደጃፋቸው ድረስ ስታደርሱላችሁ ያለውን ደስታ እሰቡት። እንዲሁም ደግሞ የቤታችሁ መጋረጃ፣ አረብያ መጅልስ ሁሉን ነገር ማዘዝ ለምትፈልጉ እሷ ሙሉ ነገር ነው የምትሰራው። ንገሯት። ደግሞ ጠለብ ሆናችሁ ወይም እንዲህ በውጭ እየሰራችሁ ሀገራችሁ ለመግባት አስባችሁ በሪያል ዕቃ እንረክብን ብላችሁ ያው እንዴ እኔ ሳውዲ አሁን ለምሳሌ እኔ ከሳውዲ ወደ ሀገር ብገባ እንዴት ዕቃ ይዤ አልገባም። ምክንያቱም ከሀገራችን በጣም ቆንጆ ዕቃ ስላለ ከዛው ማልታችሁ ጠብቁኝ ነው የምለው። እንደዚህ አይነት አማራጭ ለምትፈልጉ ሙሉ የቤት ዕቃ ሁሉንም አንድ ነገር ሳይቀር በዛችኋን መሰረት ትገዛለች። ውዶቼ እየገባችሁ አበረታቷት። ያው ቁጥሯንም አስቀምጥላችኋለሁ የመጀመሪያ ኮሜንት። የዛሬው ምግባችን እንግዲህ በዚህ መልኩ ደርሷል። አሁን የምጨምረው እንግዲህ ቅመማ ቅመም ነው። ተከታተሉ። በውሃ ምንም አይነት ውሃ ሳልጨምር በራሱ ውሃ እየከደንኩ እሳቱን እስከመጨረሻው ቀንሼ ነው ያበሰልኩት። ያው እናንተ ጋር እያወራሁ ስለሆነ ግን ማንኛው መጀመሪያ ማንኛው መጨረሻ እንደገባ አለሁ አለም። አሁን ለምሳሌ እኔ ረመዳን ላይ አመት በአመት ብር አልክ ብለናቴ ሁሉንም ነገር ተገዝቶ ተደራጅቶ ከደጃፏ ድረስ ነው የሚሄድላት። ምንም ነገር ሳታስብ
ዱዓ እያረጉ እኔ ልጇን እየመረቀኝ መብላት ማለት ነው። እየሰሩ መብላት ብቻ ሁሉም ነገር ገብሱ ተፈጭቶ ልፈትግ የለ ወይም ወፍጮ ቤት እጄ ላስፈትግ የለም፣ የማይታሰብ ነው። ሁሉንም ነገር ዘሄድ ነው ሄድላታል እያቀረቡ እየሰሩ መብላት ብቻ ማለት ነው። እና ደግሞ ውድ ቤተሰቦች አሁን 100 ሺህ ብር ራሱ ብንልክላቸው ከሷ በ20 ሺህ በ30 ሺህ የምናስገበየውን ገበያ አይገበዩትም። ምክንያቱም በሌላ ወጪ ላሉ የሆነ ደግሞ አሁን አንድ ኬሻ ነጭ ዱቄት 5400 ብር ይሄን ሊገዙ ይችላሉ። ግን መኮረኒ እንዲህ ፓስታ፣ ሩዝ የሆነ 3-4 ኪሎ ገዝተው የተቀረው በሌላ ወጪ ነው የሚያጠፉት። ግን እኛስ አንዴ በተለይ ልጅ ያለን ልጅ የላክን እንደዚህ እንደኔ የልጅ አላክትና ለጣልንባቸው ውድ ቤተሰቦቻችንን ገዝተን ብንወስድላቸው የተመረጠ ነው። ባንዴ ዘይቱንም ባንዴ ሁሉንም አሟልተን እኛም ደግሞ ያለው እረፍት ቢያንስ 8 ወር 7 ወር 6 ወር ያለ ምንም ሀሳብ ማለት ለሽ ብላችሁ ብራችሁን እየሰራችሁ መኖር ነው። ምክንያቱም ሁሉም የእናታቸው ማጀት ሙሉ ነው። እንግዲህ ይሄን ለማድረግ ዙዙን እዘዙ። ዙዙ የኢምራን እናት በታማኝነት ይሄን ነገር ትሰራለች። ይዘዟት እና አበረታታት። እኔ እንግዲህ እንደነገርኳችሁ በሷ ነው አምናም ዘንድሮም ማዘው በሷ ነው ሁሉንም ነገር ደግሞ እያደር ሮመዳን 8 ቀን 4-5 ቀን እየቀረው ሁሉም ነገር በጣም ስለሚወደድ ቅድሚያ ነው አሁን መስራት የያዘ እሷ መስራት ከያዘ ይሄንን በጣም ቆይታለች። እና ደግሞ ሮመዳን ብቻ አይደለም ይሄን ስራ የምትሰራው ሁልጊዜም ነው። ያው አመት እስከ አመት ነው። እዘዟት። እንዲሁም ክርስቲያን ወገኖችን ደግሞ ለውድ ቤተሰቦቻችሁ ለተለያየ በዓል ለሁሉም ነገር የምትፈልጉት ካለ እናንተ እዘዟት። ውዴት ወንዶችም ሴቶችም ሁሉም ቤተሰቦች እያዘዛችኋት በተለይ በፈራህ እናት ነው የመጣ ነው ብትሉ እኔም ደስ ይለኛል። እሷም ደግሞ ለየት ያለ እንክብካቤ እንድታረግ አስገድዳታለሁ ማለት ነው። በእርግጥ እሷ ሁሉንም ደንበኞቿን በክብር ነው የምታስተናግደው። የምኮራባት እህቴ ናት። ልክ እንደ እኔ የማያት ናት። እንግዲህ የዛሬው ምግባችን ይሄንን ይመስላል። አትክልቱ ምን መሰላችሁ? አልነገርኳችሁም መሰል ይቅርታ። ያው እኔ ወሬ ሞቅ ሳረግ ትንሽ እዘነጋለሁ። ቀይ ሽንኩርትና ይሄን ጥቅል ጎመን ጀዘርና ዱባ ነው የተጠቀምኩት። የፈረንጅ ቃሪያ እንዲህ እያደረግን ያለምንም ውሃ በሙቀቱ ብቻ ነው ያበሰልኩት። ለየት ያለ ነው፣ ትወዱታላችሁ። በጣም ነው የሚጥመው። ይሄንም እየሰራችሁ ብሉ። ዛሬ ያው በአንድ ድንጋይ 2 ወፍ ነው የሚባለው። በአንድ ቪዲዮ 2 ስራ ነው እየሰራሁ ያለሁት። እስከ መጨረሻው ብትከታተሉኝ ደስ ይለኛል። እንግዲህ ዛሬ ደግሞ ሻሻችንን በዚህ መልኩ ልንሰራ ነው። የበራድ ለውጥ አድርገናል። እዚህ ግማሽ ሎሚና ያው ይሄ እንኳን የተለመደው ነው። የሩም አልጫ ወደቀ ጣላችሁት። የአንድ እጅ ስራ። ይሄን በኋላ ጥቤ ጨምራለሁ። ያው መቼም የአንድ እጅ ስራ ታውቁታላችሁ፣ አይሳካም። ዛሬ በራዱ ትልቅ ነው። ለእኔ ብቻ አይደለም ለሁሉም ነው የምሰራው። ትንሽ በዛ ይላል። መቀጠል ናዕና ካላችሁ ጨምሩበት። እኔ ናዕና ጨርሻለሁ። ከዚህ ቤት ምንም አይጠቅምም ናዕና። የምር የ5 ብር ራሱ መጥቶ 5 ቀን አያድርም። የምር በእርግጥ በጣም ብዙ እኮ ነው የ5 ብሩ፣ ግን አይቀመጥም፣ አይቆይም ጭራሽ ቶሎ ነው የሚያልቀው። እኔ ግን ሻይ አክበር በቀን አንዴ ነው የምጠቀመው። ደም ማነስ በጣም እየረበሸኝ ስለሆነ ማለት ነው። ደም ማነስ አለብኝ። ግን ደም ማነስ ከሌለባችሁ በቀን ሁለቴ አይደል አሁን የምንመገበው፣ ሁለቴ ቢበሉ 2 ሻይ መጠጣት አለባችሁ። አሪፍ ነው። እንደምታዩት ውድ ቤተሰቦች ሻያችን ደረሰ። ሻያችንን አጥፍተናል። ያለው ወደ ማቀራረብ